ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ጤና ይስጥልን ውድ የምጽአቱ አዋጅ ነጋሪ አድማጮቻችንና ቤተሰቦቻችን እንዴት አመሻችሁ? እንግዲህ ዛሬ ቀኑ ዕለተ እሁድ ምሽት ነው። በእሁድ ምሽት ወቅት ላይ የዓለማችን መገናኛ ብዙሃን በከፍተኛ ደረጃ ሰፊ ሽፋን ሰጥተውት ያለውን ሰሞኑንም እየዘገብን ስላለው ጉዳይ በዛ ላይ ተነስተን ከፓስተር አለማየሁ ጋር ወደምናደርገው ውይይት እናመራለን። እንግዲህ እንደሚታወቀው በመጽሐፍ ቅዱስ ውስጥ ተጠቀሱ ትንቢቶች አሉ። እነዛ ትንቢቶች መዳረሻቸው የጌታ ኢየሱስ ክርስቶስ መምጣትን የሚያመላክቱ ናቸውና ጌታ ኢየሱስን ጨምሮ የተለያዩ የብሉይ ኪዳን ነቢያት ስለ ፍጻሜ ዘመን ያስቀመጡልንን መልእክት ምንፈትሽበትም ጭምር ስለሆነ እነዚህ ደግሞ ክስተቶች ለኛ የማንቂያ ደወሎች ስለሆኑ የጥንቃቄ አካሄድም እንደገናም ደግሞ መንፈሳዊ ሕይወታችንንም ጭምር ምንፈትሽበት ወቅት ላይ ስላለን በዚህ አቅጣጫ መረጃ ልናቀብላችሁ እንግዲህ በድጋሚ ከትላንትናው በኋላ ተገናኝተናል። ፓስተር አለማየሁ መስመር ላይ ያለ በስልክ ደውዬ አግኝቼዋለሁ። ከአገልግሎት መልስም ስለሆነ የመጣው የዛሬው መረጃ በፍጹም ለአድማጮች ማለፍ የለበትም በሚል በዚህ ምሽት የዛሬውን መረጃ አሰባስቦልናል። በቀጥታ ከሱ ጋር ወደምናደርገው የስልክ ውይይት እናመራለን። ከዚች መሸጋገሪያ በኋላ ተመልሰን እንገናኛለን። ይልቃል አስራት ነኝ ከምጽአቱ አዋጅ ነጋሪ አገልግሎት። ተመልሰን መተናል። አድማጮች መስመር ላይ ፓስተር አለማየሁ አለ። በቀጥታ ወደሱ አመራቸዋለሁ። እንዴት አመሽ ፓስተር? እንደምን አመሽ ወንድም ይልቃል? እግዚአብሔር ይመስገን። ያው ከአገልግሎት መልስም ቢሆን መረጃ ማሰባሰቡን አልዘነጋህም። ዓለም ተወጥራለች ፓስተር፣ በጣም እጅጉን ተወጥራለች እና እስኪ መረጃህን እስኪ ያቀብለን። እንግዲህ በኢራንና በእስራኤል መካከል ያለው እየተደረገ ያለው ጦርነት ከቀን ወደ ቀን እየተባባሰ እየሄደ ነውና ይህ ጦርነት ወዴት ያመራል የሚለው ለዓለም ስጋት ሆኗል። ምክንያቱም በትናንትናው ዕለት ኢራን የሆርሞን ሰርጥን ዘግታለች። ምንም አይነት ነዳጅ በዛ በኩል እየተላለፈ አይደለም። ያ ደግሞ በጣም ዓለም ላይ ከፍተኛ ኢኮኖሚ ተጽዕኖ ሊፈጥር እንደሚችል ብዙ የኢኮኖሚ ተንታኞች እየተናገሩ ነው ያሉት። እንግዲህ ሌላው ምንድነው፣ በዚህ ጦርነት ከተጀመረ በኋላ አገሮች አሁን ጎራ የመለየት አይነት ይሁን ወይም ደግሞ ከራሳቸው ካላቸው ስጋት ይሁን በእስራኤል ላይ ተቃውሟቸውን አገሮች የተቃውሞ ድምፅ እያሰሙ ነው ያሉትና በትናንትናው ዕለት እንግዲህ በርካታ የሙስሊም ሀገሮች ወይም ደግሞ የአረብ ሀገሮች ተቃውሟቸውን አሰምተዋል። ከዚህም ውስጥ ፓኪስታን፣ አፍጋኒስታን፣ ባህሬን፣ ኩዌት፣ የተባበሩት አረብ ኢሚሬት፣ ኦማን፣ ሳውዲ አረቢያ እና ሌሎችም ይገኛሉ። እንግዲህ እነዚህ ሀገሮች ምንድን ነው ያሉት? እስራኤል በአስቸኳይ ተኩሱን ታቁም። ምክንያቱም ጦርነቱን የጀመረችው እስራኤል ስለሆነች የኢራንን ሉዓላዊነት ጥሳለች እና ይህንን ደግሞ በአስቸኳይ እንድታቆም ወደ ድርድር እንድትቀመጥ ወይም ደግሞ ተኩስ እንዲቆም ጥያቄ አቅርበዋል። ነገር ግን ከነዚህ ሀገሮች ለየት ያለ ነገር ያቀረቡት ሁለት ሀገሮች ናቸው። አንደኛው ፓኪስታን ነች። ፓኪስታን በማንኛውም መንገድ ኢራንን በጥያቄ ካቀረበችልኝ ለመርዳትና ለማገዝ ዝግጁ ነኝ የሚል ነገር አሰምታለች። ሌላው አፍጋኒስታን ነች። አፍጋኒስታንም ይህንኑ ነገር ነው ያሰሙት። በማንኛውም መንገድ ከኢራን ጎን ቆመናል ወይም ደግሞ ከኢራን ጎን ነን ብለዋል። እንግዲህ ይሄ ነገር ምንድን ነው ያመለከተው የሚለው ቀስ እያለ ጎራ እየለየ እንዳይሄድ ዓለምን ለሁለት እንዳይከፍልና የፍጻሜው ወይም ደግሞ የሁለት ሶስተኛ ዓለም ጦርነት ወይም የማጎግ ጦርነት እንዳይነሳ አስፈሪ ሆኗል።
እንግዲህ ይሄ በእንዲህ እንዳለ የአረብ ሊግና የዓለም እስልምና ማህበር ለስብሰባ ጥሪ አቅርበዋል። እንግዲህ ስብሰባው መቼ እንደሚካሄድ ባይታወቅም ግን አስቸኳይ ስብሰባ ጥሪ አድርገዋል እና ይሄ ነው እንግዲህ ያለው። ከዚህ ባሻገር ምንድነው በትናንትናው ሌሊት ኢራን እስራኤል ላይ ከፍተኛ የሆነ የሚሳኤል ውርጅብኝና የድሮን ውርጅብኝ አድርጋለች። በትናንትናው ሌሊት እንግዲህ አሜሪካ፣ ፈረንሳይ፣ እንግሊዝና ራሷ እስራኤል ይሄ ድሮኖች እና ባላስቲክ ሚሳኤሎች፣ ሱፐርሶኒክ ሚሳኤሎች በእስራኤል በተለይም በሃይፋ በቴል አቪቭ እና በተመረጡ ወታደራዊ ስፍራ አለባቸው በሚባሉ ከተሞች ላይ ነው የዘነበው። ይህንን ለመከላከል እነዚህ ሀገሮች ሌሊቱን ሙሉ እስኪነጋ ድረስ ማለት ይቻላል ለማክሸፍ ባላቸው የአየር መቃወሚያ ወመከላከያ ስልት ተጠቅመዋል። ይሁን እንጂ ግን ዘልቀው የገቡ በርካታ ሱፐርሶኒክ ሚሳኤሎች እንደነበሩ ታውቋል። ራሱ ከእስራኤል ማለት ከእስራኤል በወጣው ምንጭ ነው ከፍተኛ ጉዳቶችን አድርሰዋል። እነዚህ ጉዳቶች በቀላሉ የሚገመቱ እንዳልሆኑና ቁጣን እጅግ የፈጠሩ ናቸው። ወዲያው እስራኤል ሌሊቱኑ እሷም በጀቶች ድብደባ አድርጋለች። በዚህ ባደረገችው ድብደባ ከፍተኛ የሆነውን የኢራን የነዳጅ ማከማቻ መታለች፣ የነዳጅ መስመሮችን መታለች፣ የወታደራዊ ስፍራዎች ላይ ደጋግማ ጥቃት አድርሳለች። በዚህም እንግዲህ ከፍተኛ የነዳጅ ኪሳራ ገጥሟል። እንግዲህ ነዳጅ በዓለም ላይ ምን ሊሆን እንደሚችል ይህንን ማሰብ ትችላለህ። እንደው ፓስተር፣ ያው በአንጻሩም ኢራንም ሃይፋ የሚገኘውን የእስራኤል የነዳጅ ማከማቻንም እንደዚሁ እንዳወደመች አንዳንድ መገናኛ ብዙዎችን ተናግረዋል። እንደው እኔ ልጠይቅ የፈለግኩት ከዚህ ባሻገር ቀደም የአረብ አገራትና የሙስሊም አገሮች በአንድ ላይ እስራኤልን የማውገዝ ነገርም ታይቷል። በአንጻሩ ደግሞ ጎረቤት ሀገር ዮርዳኖስ ደግሞ ለእስራኤል በመወገን የኢራንን ሚሳይሎች ስታከሽፍ እንደነበረ ይነገራል። እነዚህ እንደው ምናልባት መጽሐፍ ቅዱሳዊውን አንደምታ ለማንሳት እነዚህ ዮርዳኖሳውያን የኤሳው ልጆች ናቸው ተብሎ ይታመናልና በትላንትናው ዕለት ይመስለኛል እኔ እናንተ ባደረግነው ውይይት የዓለማችን ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊም ጭምር አዲስ አቅጣጫ ሊወስድ እንደሆነ ተወያይተን ነበርና ይሄ ነገር እንዴት ይታያል? እንደው መጽሐፍ ቅዱስ በዚህ አቅጣጫ ላይ የሚናገሩ ነገር ስላለ እስኪ እንደው በዚህ አቅጣጫ ብትል። ምንድን ነው መሰለህ አሁን ጆርዳንን ስትመለከት የራሷ ሱፐርኒቲ ያላት ብዬ እኔ አላምንም። ሉዓላዊነት አላት ብዬ አላምንም። ለምንድን ነው ብትለኝ በእንግሊዝ ማለት ይቅርታ፣ በአሜሪካና በእስራኤል የምትተዳደር ሀገር እኮ ነች። ንጉሥ ይኑራት ምን ይኑራት እንጂ ለምሳሌ የጆርዳን መከላከያ ሰራዊት በሙሉ የአሜሪካ መከላከያ ሰራዊት በለው በጀቱ፣ ትጥቁ፣ ሁለመናው ነገር ያለው በዛ ነው። ከፍተኛ የጦር ሰፈርም አሜሪካ እዛ እንዳላት ይታወቃል። ሌላው ደግሞ ከእስራኤል ጋር ጥሩ ጉርብትናና የኢኮኖሚ ትስስር አላቸው። እስራኤሎች እንደ ልባቸው ጆርዳን ይገባሉ፣ ጆርዳኖች ደግሞ ወደ እስራኤል ይገባሉ። ብዙ ጊዜ እስራኤልን እንኳን የሚያጠቁ እነዚህ የሐማስ እና የሂዝቦላ ሰዎች ወደ እስራኤል ዘልቀው የሚገቡት በዛ በኩል ነው። ምክንያቱም ምንድን ነው ስትል ከእነሱ ጋር ያለ ጤናማ ግንኙነት ስላለ ነው። ጆርዳን እስከ ዛሬም ድረስ ይሄ ሊብራል የምትባል ለዘብተኛ የምትባል ሀገር ነች እና ያን ከዛ አንጻር ነው። አሁን ከጎራ አንጻር አይደለም የእሷ፣ ከዛ አንጻር ነው። ጫናው ተጽዕኖ አለ። ምክንያቱም ወታደራዊ እንትኖቿ የሚመሩት በአሜሪካ ነው ማለት ትችላለህ። እና እንዴት ነው መከላከል የማትችለው የሚለውን ነገር ልናይ ያስፈልጋል። ምክንያቱም አሁን እነ ሶሪያ አሉ፣ እነ ሊባኖስ አሉ፣ እዛ አካባቢ አይደለ እንደ እነ ኢራቅ አሉ። እስራኤልን እያገዙ አይደለም።
እንደውም የኢራቅ ላይ አሁን አንድ የሚፈራው ነገር ለአሜሪካ ጦር እንዲጠነቀቅ ትእዛዝ ተሰጥቶታል። ኢራን ውስጥ አንድ ጽንፈኛ በኢራን የሚደገፍ አክራሪ ቡድን አለ። ያ ቡድን ድንገት እርምጃ በአሜሪካ ወታደሮች ላይ እንዳይወስድ ይሄ ተደርጓል። እንግዲህ ይሄ ይሁን እንጂ እስራኤል ትንሽ የከበዳት ይመስላል። አሜሪካንን ወደ ጦርነቱ እንድትገባ የእስራኤል ቴሌቪዥን ዋናው ቴሌቪዥን ጣቢያ ነው ይህንን መረጃ የሰጠው። ኔታንያሁ ጥያቄ አቅርበዋል ለአሜሪካ መንግስት። ነገር ግን የአሜሪካ መንግስት አሁን ላይ ዝግጁ እንዳልሆነና በዚህ ጦርነት ጣልቃ እንደማይገባ፣ ነገር ግን ሚሳኤሉ በእስራኤል ላይ ጥቃት እንዳያደርስና ጉዳት እንዳያደርስ የከፋ ጉዳት እንዳይደርስ የሚደረገውን የማክሸፍ ስራ አብረን እንሰራለን የሚል ነገር ነው ያነሱትና አሜሪካውን ዝግጁ አይደለችም የሚል ምላሽ ነው የተሰጠው። ይሄ ራሱ ሌላ እንድምታ አለው የሚል ነገር አለ። እንግዲህ አሜሪካ ለምንድን ነው ያልገባችሁ ብትል የኔን ግምት ልንገርህ። የኔን ግምት አሁን ሰዎች ሌላ ሊገምቱ ይችላሉ። አሜሪካ ገባች ማለት ራሽያና ቻይና ይገባሉ። ገብቶሃል? አሜሪካ ገባች ማለት ራሽያና ቻይና ይገባሉ። ራሽያና ቻይና ከገቡ ደግሞ ጦርነቱ የሶስተኛ ዓለም ጦርነት ይሆናል። ስለዚህ ቻይናም ካለችበት ራሽያም ካለችበት ማንኛውንም የአሜሪካ ቤዝ የሆነውን ጥቅም የሆነውን ነገር ይመቱታል። ስለዚህ ጦርነቱ ምንድነው ወደ ተፈለገው ሳይሆን ከተፈለገው ውጪ ይሆናል። ሌላው ምንድነው የዚህ ጦርነት መንፈሳዊ ድምታ? አንዳንድ ሰዎች መቅደሱ እንዳይሰራ ነው ይላል። አይደለም። ነገር ግን ምንድነው እንደምታው እዛ አካባቢ በሚፈጠረው ትርምስ፣ በዚህ ትርምስ ውስጥ መቅደሱ ይገነባል። አትጠራጠር። ይሄ ትርምስ እንደው ጀምሮ አሁን ላይ ያቆማል፣ በተወሰነ ወራት ያቆማል የሚል ግምት የለኝም። ከሆነ ሰየው፣ ግን አይመስለኝም። ነገር ግን ምንድነው መቅደሱ በዚህ ውስጥ ይሰራል። መቅደሱ በዚህ ውስጥ ሲሰራ አውሬው እዛ ነው የሚነግሰው። ገብቶሃል? እነዚህ እየተፋፋሙ የመጡ የጠላትነት ስሜቶችን ለሱ ምቹ ናቸው። ገብቶሃል? ለሱ ምቹ ናቸው። እስራኤሎችም የሚያድናቸውን ይፈልጋሉ። ሌሎችም የሚያድናቸውን ይፈልጋሉ። አሁን ብዙ ሰው የማይረዳ መቅደሱ እኮ አውሬው የሚነግስበት ነው። ክርስቶስ የሚነግስበት አይደለም። አውሬው እኮ ነው የሚነግስበት። አውሬው እኮ የሚገለጥበት ነው። ልክ ነው። እርኩሰት በመቅደሱ በቆመ ጊዜ አይደለ እንዴ ሽሹ ያላቸው? ወደ ቃሉ እመጣልሃለሁ። ግን ይሄ መቅደስ በሚሰራበት በስራው ተጀምሯል። ያንን ስራ አይቋረጥም። ምን ለማለት መሰለ ፓስተር፣ አንዳንዶች የሚሉት ይሄ እንዳለ ሆኖ አሁን በትላንትናው ዕለት ኢየሩሳሌም ላይ ሚሳኤል እንደተላከ ታውቃለህ። እና አንዳንዶች ምንድን ነው የሚሉት ስጋታቸውን ሲገልጹ በሳይበር አታክ እስራኤል ምናልባት የሚሳኤሉን ፊት ወደዛን ለማዞርም ልትገደድ ትችላለች የሚልም አለ። በስህተትም መቶም አቅጣጫውን ስቶ መቶ እዛ የሰለሞን መቅደስ ላይ የተገነባውን የአላስካ መስጊድ ምናልባት ሊያጠቃ ይችላል የሚል ፍራቻም ያላቸውም ሰዎች ስላሉ ነው። እንደው ምናልባት አንድ ግምት ይኖራል። የሰለሞን መቅደስ ሳይሆን የአላስካ ሞስክ አዙረውት ሊመቱት ይችላሉ። ራሳቸውም ሊመቱት ይችላሉ። ምክንያቱም የአላስካ ሞስክ የተገነባበት ቦታ በፊት የሰለሞን ቤተ መቅደስ የነበረበት ቦታ ላይ ነው። ይሄ በፍልስጤም እና በእስራኤሎች መካከል ረዥም ሰፊ ጊዜ ውዝግብ የነበረበት ነው። እንደውም ታስታውስ ከሆነ በስተ ምስራቅ በኩል አይሁዶች የሚያመልኩበት ቦታ አለ። ግንብ ተደግፈው ምናምን የሚያመልኩበት ቦታ አለ። ያ የግንቡ የመጨረሻ ጫፍ ብታየው፣ ከጀርባ ብታየው መስጊዱ ነው። ስለዚህ ይሄ ሊሆን ይችላል። ይሄ ጥሩ ግምት ነው። ግን መቅደሱ እንዳይሰራ ነው የሚለው ትክክለኛ ግምት አይደለም። ምክንያቱም መቅደሱ እንዲሰራ የሚፈልገው በዋናነት እያመቻቸ ያለው አውሬው ነው። ምክንያቱም 7ኛው ሱባኤ ላይ የሶስተኛው የሰለሞን ቤተ መቅደስ ከተገነባ በኋላ
ሐሰተኛው ክርስቶስ ወደዛ መጥቶ እስራኤልን ብቻ ሳይሆን መካከለኛው ምስራቅን ብቻ ሳይሆን ዓለምን ሁሉ ሰላም በመፍጠር ኢኮኖሚውን በማረጋጋት ጦርነት በማስቆም ያረጋጋል። ጦርነት ከሌለ እንዴት ነው የሚመጣው? እሱ እውነት ነው። ምኑን ነው የሚያረጋጋው? ኢኮኖሚው እንትን ካለ ለዛ እኮ ነው ዓለም መሲህ ተገለጠ ብሎ የሚቀበለው። አይሁዶች ሙሉ ለሙሉ የሚሰግዱለት መስዋዕት የሚያቀርቡለት ገብቷል። እውነት ነው። ስለዚህ እነዚህ ነገሮች ሊሆኑ ግድ ነው። እስኪ ከማቴዎስ 24 ቁጥር 15 ብቻ እንመልከተው ከተወሰኑ ጥቅሶች ጋር አያይዘን። እንግዲህ በነቢዩ በዳንኤል የተባለው የጥፋት እርኩሰት በተቀደሰው ስፍራ ቆሞ ስታዩ አንባቢው ያስተውል ይላል። ቆሞ ስታዩ እንዴት ነው ቆሞ የሚያዩት? ገብቷል። የጥፋት እርኩሰት በመጀመሪያው 3 ዓመት ከ6 ወር ይሄንን አያነሳም። ዓለምን ያረጋጋል፣ ኢኮኖሚውን ያረጋጋል፣ ዓለም ሁሉ ይቀበለዋል። አጨብጭቦ ነው የሚቀበለው። ገብቷል። የሃይማኖትም ካባ አይደለም ለብሶ የሚመጣው፣ በኋላ ላይ ነው ወደ ኢየሩሳሌም መጥቶ በመቅደሱ ውስጥ ሲገባ መስዋዕት ይቀርባል። እና እንደውም ሐዋርያት ሥራ 6:13 ላይ ይህ ሰው በዚህ በተቀደሰው ስፍራ በሕግም ላይ የስድብን ንግግር ለመናገር አይተውም ይላል። የስድብን ንግግር ይናገራል። አይሁዶች በሚያከብሩት በሚቀበሉት ነገር ላይ የስድብን ንግግር መናገር ይጀምራል። ዳንኤል ላይ ደግሞ 9:27 ላይ ምን ይላል መሰለ? እርሱም ከብዙ ሰዎች ጋር ጽኑ ቃል ኪዳን ለአንድ ሱባኤ ያደርጋል። ለአንድ ሱባኤ በሰባውም እኩሌታ ይላል መስዋዕትና ቁርባንን ያስቀራል። በእርኩሰትም ጫፍ ላይ አጥፊው ይመጣል፣ እስከ ተቀጠረውም ፍጻሜ ድረስ መቅሰፍት በአጥፊው ላይ ይፈሳል ይላል። ተመልከት። ዳንኤል 11:31 ላይ ከእርሱ ጋር ሰራዊቶች ይቆማሉ፣ መቅደሱንም ግንቡንም ያረክሳሉ። ይሄ መቼ ነው? የጎግ ማንጎግ ጦርነት ማለት ነው። ሰራዊቶች ይቆማሉ የሚለው ከዓለም ዙሪያ የሚመጡ ሰራዊቶች ነው እስራኤልን ለመዋጋት። የዘወትርንም መስዋዕት ያስቀራል፣ የጥፋትና የእርኩሰትን ያቆማል ይላል። የእርኩሰት ያቆማል የሚለው ምስል ነው የሚያቆመው። የራሱ ምስል ያቆማል። ሰዎች ዓለም ሁሉ እንዲሰግድለት ትናንት ይለክቸዋል ብሎ ያጨበጨበው እስራኤል ላይ ድንዛዜ ስለሚነሳ መሲህ መጥቶ ሄደው እንደሆነ ይገባቸዋል። ዳንኤል 12:11 ላይ ደግሞ የዘወትር መስዋዕት ከቀረ ጀምሮ የጥፋት ርኩሰት ከቆመ ጀምሮ 1290 ቀን ይሆናል ይላል። ይሄ ወደ ስንት መሰለ? 3 ዓመት ተኩል ምናምን ነው ስታሰላው። ተመልከት እንግዲህ ይሄ ጦርነት የዛ ግብአት ነው ወይ ካልከኝ ምንትን ነው? ጅማሪ ነው። ጅማሪ ነው። ለዛ መንደርደሪያ ነው። እውነት ነው። እና መቅደሱም ይሰራል። እንግዲህ ጦርነቱ ምን እየሆነ ነው የሚለውን በነገው ዕለት በሚኖሩን 2 ፕሮግራሞች ከሌሎችም ጋር አያይዘን ለአድማጮቻችን ይዘን የምንመጣ ይሆናል። ለዛሬ ምሽት እንግዲህ ይሄንን ካልን ይበቃል። እንግዲህ ላይክ፣ ሼር፣ ሰብስክራይብ አይረሳ። ከኛ ጋር አብራችሁ እንድታገለግሉ በጌታ ፍቅር እንጠይቃችኋለን።
እንግዲህ ቅዱሳን ወገኖቼ ዝም ልንል አይገባም። በጉልበታችንን እንበርከክ፣ እንጸልይ። የቤተ ክርስቲያን መሪዎች በቤተ ክርስቲያናችሁ በአጥቢያ በምትመሩት አጥቢያዎች ጸሎት እንዲደረግ አድርጉ። ምክንያቱም ጸሎት ሁሉን ነገር ይለውጣል፣ እኛን አይነካንም። እኔ የተደላደለ ነው የሞቀ ቤት ውስጥ ነኝ ያለሁት ማለት አንችልም። የሚመጣው የኢኮኖሚ ተጽዕኖ ላንቋቋመው እንችላለን። ይህን ስለሆነ አበክረን በጌታ ፊት መጸለይ ያለብን እላለሁ። ተባረኩልኝ። ሻሎም። እግዚአብሔር አብስቶ ይባርክ። ፓስተር በጣም ወቅታዊ የሆነውን መልእክት ነው ያካፈልክን። እውነት ነው። እንግዲህ ለአድማጮች ነው ማለት የምፈልገው ምንድን ነው የሚሰማን? አየሩ ምን እየተናገረ ነው ያለው? የዓለማችን ማስ ሚዲያዎች ምን እያወሩ ነው ያሉት? አድማጭ ማን ነው? አንባቢው ያስተውል ነው የሚለው። እንግዲህ አንባቢው ያስተውል ካለ የሚሆነውን ነገር በሙሉ ዙሪያችን እየተሰማ ያለውን ነገር፣ በዓለም ዙሪያ እየተሰማ ያለውን ነገር ዝም ብለን በቸልተኝነት ምናልፈው አይደለምና በማስተዋልና በጥንቃቄ ራሳችንን እያዘጋጀን ዕለት ዕለት ንቁና ዝግጁ ሆነን እንጠባበቅ የሚያደርጉ የማንቂያ ደወሎች እየተሰሙ ነው ያሉት። እስራኤል እንኳ ሳይረን በመደወል ህዝቡን ወደ ሼልተሩ እንዲገባ ወይ ደግሞ ወደ መጠለያ እንዲገባ የምታደርገው ጥረት አለ። ልክ እንደዚሁ እኛም ይሄንን በምንሰማበት ሰዓት ንቁና ዝግጁ ሆነን ክርስቶስ ዳግም መምጣትን መጠባበቅ እንዲሆንልን እግዚአብሔር ብርታቱን ማስተዋሉን ይስጠን እንላለን። እንግዲህ አድማጮቻችን ለዛሬ ምሽት ይዘን የመጣነው መልእክትና መረጃ ይህን ይመስላል። በነገው ዕለት ደግሞ እግዚአብሔር ፈቃድ ከሆነ ሰፋ ባለ እና ዘርዘር ባለ መልኩ ይህንን ጉዳይ እናነሳለን። ለዛሬ ይህንን ይዘን መጥተናል። መልካም ጊዜ እንዲሆንላችሁ እንመኛለን። ሻሎም። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት። መልካም ጊዜ